ይፈልጋሉ። አካሄዳችን እንዴት እንዲሆን ይፈልጋሉ ብሎ ማሰብ የኛ ድርሻ። አባቶቻችን ማንነታቸውን የእግዚአብሔር አካሄድ አድርገው ራስ እነሱ የሚጠብቋቸው እነሱ የሚያገለግሏቸው ምዕመናንን ደግሞ እንደነርሱ ማንነት ለማድረግ ይደክማሉ። ስለሚደክሙልን ካህናቱን ጠጋ ብሎ መጠየቅ ነው። ማንነቴ ሳር ሆኗል፣ ማንነቴ እንደ መስከረም አበባ ሆኗል። ማንነቴ እንደ ሐምሌ እንደ ነሐሴ ክረምት ሆኗል። የሐምሌ የነሐሴ ክረምት መጣ አለፈ፣ ዝም ብሎ አላለፈም። ነገ በሂደር የሚያልፍ ልምላሜ፣ ነገ በሂደር የሚጠፋ አበባን ተክቶ ሄደው ሕይወታችን እንደዛ እንዳይሆን የሰው ሕይወቱ ክረምት ነው። የሰው ልጅ እንደ ክረምት ነው ታክቶ መሄድ ያለበት ግን ሳርን አበባን አይደለም። ምንም እንኳን አበባ በሉ ያ ማለት ከእግዚአብሔር ዘንድ የተወደደ ይሆን ያን ሰዓት ክረምት እንደወለደው እንደ መስከረም አበባ አይሆንም። ማንነታችን ዝናብ እንደወለደው እንደ መስከረም ሳር አይሆንም። ለምን? ማንነታችንን እግዚአብሔር ስላደረግን። ኑሯችን፣ አካሄዳችን በእግዚአብሔር ዘንድ የተወደደ ስለሆነ ዘላለም የሚኖር እግዚአብሔርም ከኛ ጋር ስላለ ሕግ ወንጌልን ስለፈጸምን። ስለዚህ ሁላችንም ማንነታችንን እግዚአብሔር እናድርግ፣ አካሄዳችንን እግዚአብሔር ይሆን፣ እግዚአብሔርን ይግለጸው። ለማሰብ ይተዋየው በቀማነት የሚያሰበው